ይሄንን ምጎሽ ሳምሪ እንጣላለሽ ነኝ እንት የት ልትሄጂ ነው? አምላው ሀራሁ እንዴ ቁጭ አድርጌ ትሄዳለህ። በስመ አብ ፌሎ ልጅና ነግራት አናገራት እዩልኝባቸው እኔ ለምን አንቻታኝ እንዴ እኔ ነኝ ምን ሳምሪ አይደል ነው ማለት ነው እንዴ አጠፋሽው ሄድኩኝ ስመጣ የለም የለም የልጁ ምግብ ብቻ ነው ያለው። የለም የለም እግዚአብሔር ምስክሬ ነው። የለም በስመ አብ የለም የለም። እኔ ዶሮ ትላክ እናቴ ጫጩት ትላክ አላውቅም። የለም አሁን ቆዳ ነው እኔ የምወደው ቆዳ ወሰድኩኝ ማለት ነው። ቆዳ ካላመጣሽ እያሯሯጠች ልብስ ለብሻለሁ ዘንጫለሁ ሊደፋ ምን ጉድ ናት። በመድኃኒዓለም ሰው ለእናቱ ይሰጣል። እኔ ብር ነው እንዴ ብትሰጪኝ? እኔ አዳፋውን ቆዳ ምን ይሰራልሻል? ምን ይሰራልሻል? ቆዳ አንቺ ምን ይሰራልሻል? ጥሩ ነው ለኔስ እሺ እንትን መድኃኒዓለም አልሰጥሽም አልሰጥሽም አልሰጥም እረፍ ወራው ባሳስሉማ ሶሪ ፓፓያ ሶሪ ሶሪ እኔ ጌታ እኔ እፉ ነው እኔ ነው አይ ልኖርበት አይ በቃ ኦኬ አድሬ በወጣ ጭጭ አድርጋ ጠበቀች እንጂ ለኔ የምዘኝልኝ ፊል ነው። እኔ እንደሆነ አንቺ ትንሽ ከፍ እስከምትይ ከዚች ሀገር አልወጣም። እናቴ ሰርታ ያመጣችውን ቆዳ ማንም ዶሮ ይኸው እኔ ለእናቴ ላኩልኝ። ይኸው ምንም ያህል ድስት ነው እኛ ቤት የሚሰራው። የቀረው ግን ሩብ ነው ሩብ ዶሮ አላ የሆነ ሰውማ መጥቷል እዚህ ቤት። ብቻሽንማ አይደለም እንደንገባደድሽው ብቻሽን የበላሽው። እስቲ እግዚአብሔር እምበይ ማታ ምን ያህል ቻርቦይ ነው ጥፍሬውን ይወዱ ላቁስሽ አልፈልግም። ያንቺንም ጉርሻ አልፈልግም። ቆዳ እኮ ነው የምበላው ሳምሪ። አራዳኩ ትንሽ ጭሚያ አልሰጥሽም። ሰው እንዴት ራሱን በዚህ ልክ ይወዳል? በመድኃኒዓለም ፊሎ ይጠራችሁ ነው። ግድ የለም አጠራኝም። ሳምሪ ግን ረፊ ሳምሪ ረፊ ይጠራችሁ ነው። አልጠራኝም። የእናቴን ምግብ እንዴት ልዋጠው? ትልቅ ቆዳ እንዴት ልዋጠው? እንዴት እዛ ከርሞ መጥቶ ሰው አይወጣለትም እንዴ ምግብ? እሷ ደግሞ ቅቤውን አምዝታ በየሱ ኧረ ጉድ! እንዴት ነው የሚበላኝ ነገር? ሽንት ማማ ሳምሪ ፊሎ ግድ የለሽ ያሉ እነሱ እዩልኝ ባያቸውና ሂጂና እናግራቸዋለን። ፊሎ ቪዲዮ ሂጂና ወሬ ተባቢያ ታረሙ ሀራሁ አታምኛቸው ማለት ነው። ጉድ ልብስሽ እንዳይነካብሽ እንዳይነካብሽ። አሁን በልብስ ቤት ምን አደርጋለሁ? ቁጭ አልሆነ ሂጂ ልብስሽን ቀይሪ። ግድ የለም የልጄ ልደት ግድ የለም ወይ ማቄጥ ነው የሚነካው። እንዴት ልብላስ? ሳምሪ ፕሊስ ግድ የለሽም ቅባት እንዳይመስላችሁ። እዛው ከርማ እኮ ነው የመጣችሁ ከርማ። እግዚአብሔርን ዶሮ ግን እናቴ መጥቶ ካልወሰደው በስተቀር በሌለ ይህንንም ዥዋ አድርገሽ ነው የምትጠብቂን። ያላ አንድ ቀን እንደተቻለ
ቻው ልሄድ ነው። ከፊታችሁ ዞር በልሽ። በልታለች እኮ ምኑ ምን በጣም ነው የሚያምረው። በጣም ያምራል። የዶሮ ስጋ ያው አንዴ ጉረሽ ነይ አንዴ ግድ የለም። አንዴ ሆዴን እንዳያመኝ ብዬ ነው መድኃኒዓለም ሆዴን እንዳያመኝ ብዬ ነው። ሆዴን አንዴ ጉረሽ ነይ። አንዴ ጉረሽ ግድ የለም። ሳምሪ ነይ ጉረሽ ነይ። እንደዚህ አድርገን ጉረሰሽ በቃ ምለሻል። ቅድም አትማይ እያልኩሽ ምለሻል። ነይ ጉረሽ አጥንት ታውቁሽ ግድ የለም። ኧረ ቆዳ ነው በዛኛው ክለውሽ አልፈልግም። ለምን በሱ እንድጎርስ ፈለግሽ? ለምን በዚህ በኩል ብዙ ስለሆነ ሳምሪ ግድ የለም። አጥንት አይደለም ነይ ይሄኛው ልብላበት። ኧረ ግን ሳምሪ ኧረ ተይ ግን ወይ ውሰጂው እንዳለ በቃ እሺ ደስ ይለኛል። እሺ ደስ ይለኛል። አዎ እንዴ ቆዳ ኩሩ ነሻ ግርሽኝ ነሻ አስተጊ አልፈልግም እንደዚህ አስተጊ መድኃኒዓለምን እንጣላለን። እሺ እጅሽን ዝቅ አድርጊ። ዞሬ ከዚህ ይሁት ለማሽ ሙባች ወይ መስማም ልትንጫፍ ከርሳ ልብሽን ላይ ትረግሽ ግድ የለም። ዞር በይ ግድ የለም። ዞር በይ ወዳም ውይ ለሰው ግን አታስቢ። መድኃኒዓለም ዞር በይ ሳምሪ ዞር በይ አሁን ዞር በይ ሳምሪ ዞር በይ ጉዲዩ ቅባቱ ራሱን ልቀዝን ነው። በጣም ቅባት ወስቶበታል። ቅቤ ምንድን ነው ቅቤው? እንደዚህ ታይኛንች ሴትዮ በህግ አምላክ ደግሞ ተጠብሶ ነው የተሰራው አይደል? ዘርቤ ከዚህ አንድ ያጣላል። የኔ እጅ ነው ጥቁር። ሳምሪ ረፊ ግድ የለም። ወይ እናቴ ትተኝበታለሽ። እንግዲህ እንዴት ነው ኦኬ ዙፓ የእናቴ እኮ የእናቴ እንዴት አድርጋ እንደምትሰራ ታዩ። እናቴ ቆዳ ስትሰራ ቆዳው በእሳት እንዲህ ተወጥሮ ነው የሚለበለበው። ሲጣፍጥ አልኳችሁ፣ ሲጣፍጥ የእናቴ እጅ እኮ ነው። እናቴ ናት ይሰራቸዋል። እናታችሁ ትዝ አትላችሁ? እናቴ በጣም ባለሙያ ናት፣ ግን አረጀች መሰለ አሁን የእውነት ጉድ። እንብላ የኔ ልጆች።
ልብሴ እኮ ነጭ ነው። የልጅ ልጆቼ ልደት ነው። ባለሙያ ብታዩ እግዚአብሔር ጌታ ይላል ነው ሊከፋኝ የሚችለው ምለው ታውቃላችሁ። ባትኖ የምትልክልኝ የምታበስልልኝ ምግብ ማን ቀዳሚ ማን እንደሆነ አይታወቅም፣ ግን አርግታለች። ወይ አለቀብኝ። ከዛ ይሄ ደግሞ የዶሮ ጭንቅላት ነው። እኔ ብቻ ነው የምበላው። ይሄ የዶሮ ጭንቅላት ትጥላላችሁ አይደል? እናቴ ሰርታ ወጥ ውስጥ ነው የምትከተው። ጭንቅላት እንዴት እንደሚጣፍጥ ግን እንዴት ልብላው? ቅባቱ ጭንቅላቱ ዊንታ ኩኒ ናት የኔ ቆንጆ ማማዬ። ዊንታዬ ትላንትና የት ሄደሽብኝ ነው? ትላንት እኮ ነበረ ጌሜ። ሰው አላወቀም ጌሜ መቼ ነው ብሎ ይጠይቁኛል ዛሬ። አላህ ያረቢ የአላህ ያረቢ። ዊንታ እኮ ጌሜ እኮ ትላንት ነበረ። ይዩት ባለሙያ እናቴን ይዋት ጭንቅላት ነው ይሄ። ዊንታ እኮ የኔ ቆንጆ የኔ እናት ናት። ናይጄሪያ ሳምሪ መጣች፣ ከትላንትና ወዲያ መጣች። ስመጣ ግማሽ ዶሮ ግማሽ እንጀራ የለም። እውነቱን ነው የምነግራችሁ። ማማት ጉድ ነው ጉድ። ከዛ ምን እላታለሁ? ሌላ ዶሮ አለ አይደለም ወይ እንዴ? ልጁስ ምን ይብላ? የጎረቤት ልጅ ነው እንዴ? የራሱን ዶሮ። ይሄ እኮ አለቀ ሳንቀምሰው። የኔስ ከልጅ ጋር ከናቲ ጋር ነው እንዴ? ዊንታ እኮ